ጊዜው ባሳለፍነው ህዳር ወር ነው። አፍቃሪ ሮናልዶ ነው የሚባልለት ፒርስ ሞርጋን ክርስቲያኖን ዓለም ዋንጫን ማሸነፍ ህልም ነው ወይ ሲል ጠየቀው። ንገረኝ ካልክማ አለ የማዴራው ኮከብ፣ ንገረኝ ካልክማ ዋንጫውን ማሸነፍ ህልሜ አይደለም ሲል መለሰ። በእግር ኳሱ ከታዩ የምንጊዜ ምርጥ ተጫዋቾች አንዱ የሆነው ክርስቲያኖ በእግር ኳስ ህይወቱ ያላሳካው ዋንጫ ያልተገኘበት የክብር ከፍታ የለም። ታሪኩ ቢገለጥ ገድሉ ቢመዘዝ በሁሉም የውድድር መድረክ ከፊት ተገኝቶ ዋንጫ ሲስም መመልከት ብርቅ ሳይሆን ሰርክ ያልተገመተ ሳይሆን የሚጠበቅ ነው። በዚህ ሁሉ በድል የተንቆጠቆጠ ታሪክ ውስጥ ግን አንድ የወየበ ገጽ አለው። ዓለም ዋንጫ ሲነሳ ሮናልዶ በመድረኩ ያለው ቆይታ በስኬታማነቱ የሚጠቀስ አይደለም። መግቢያችን ላይ እንዳነሳ ነው ዓለም ዋንጫ ህልሜ አይደለም ይበል እንጂ ትናንት ምሽት ለአንዴና ለመጨረሻ ጊዜ መድረኩን ሲሰናበት የእንባ ዘለላዎች ጉንጩ ላይ ተንከባለዋል። ስሜታዊ ሆኖ ሲያነባም ተስተውሏል። በክለብም ይሁን በብሔራዊ ቡድን ደረጃ የእሱን ያህል ግብ ያስቆጠረ ተጫዋች የለም። በሪያል ማድሪድ ማሊያ 450 ግቦችን ያስቆጠረ ተጫዋች ብንፈልግም ክርስቲያኖ የሚል ስም ካልሆነ አናገኝም። የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ፣ የ5 ጊዜ ባሎን ዶር ባለ ክብር፣ በእግር ኳስ ከ900 በላይ ግቦችን ያስቆጠረ ግብ አዳኝ የሚሉት ሁሉ ቃላት እርሱም ቢገልጹትም በዓለም ዋንጫው ግን ጥሩ ትዝታ የለውም። ሮናልዶ ዓለም ዋንጫው ላይ የጥሎ ማለፍ ግብ ለማስቆጠር የሰሞኑን የክሮኤሺያ ጨዋታ መጠበቅ ነበረበት። ምናልባት ሮናልዶ በብሔራዊ ቡድን ቆይታው እድለኛ አልነበረም የሚሉ ሀሳቦች እንዲደመጡ ካደረጉ ጉዳዮች ቀዳሚው የተገኘበት ጊዜ ነው። ፖርቱጋል በታሪኳ 2 ወርቃማ ትውልድ እንዳስመለከተችም ቢነገርም እርሱ ግን ምርጥ ብቃቱ ላይ ሳለ ሁለቱም ስብስብ አብሮት አልነበረም። የ1970ዎቹ ሉዊስ ፊጎ፣ ሩይ ኮስታ፣ ፓውሎ ሶዛ እና ዦአው ፒንቶ የእግር ኳስ ማገባደጃ እድሜያቸው ላይ ሲደርሱ የሮናልዶ የእግር ኳስ ህይወት ገና ድክ ድክ የሚልበት ጊዜ ነበር። እንደ ሩበን ዲያዝ፣ በርናርዶ ሲልቫ እና ብሩኖ ፈርናንዴዝ ያሉ ተጫዋቾች በ1990ዎቹ መጀመሪያና አጋማሽ ላይ መወለዳቸውም ከሮናልዶ ጋር ያላቸውን የእድሜ ልዩነት ቢያንስ በ5 አስፍቶታል። ይህ ማለት ደግሞ የእሱ የእግር ኳስ ጀንበር ሲያዘገዝቅ የእነሱ መፈንጠቂያ ጊዜው ነበር። ብዙዎች የሮናልዶ ምርጥ ዓለም ዋንጫ የ2006 ዓለም ዋንጫ እንደሆነ ይስማማሉ። ሮናልዶ በወቅቱ 21 ዓመቱ ነው። በማንቸስተር ዩናይትድ ቤት ራሱን ለማሳየት የሚታገልበት ጊዜ። የፖርቱጋል ዋናው ሰውም እሱ ሳይሆን ሉዊስ ፊጎ ነው። ኢራን ላይ መለያ ምት ያስቆጠረው ክርስቲያኖ የኑረንበርግ ጦርነት እየተባለ በሚታወሰው መርሃ ግብር በኔዘርላንዱ ተከላካይ ካሊድ ቦላርዙ በተሰራበት ጥፋት እያነባ ሲወጣም እንደ ዛሬ የሚታወስ ክስተት ነው። በሩብ ፍጻሜው ከእንግሊዝ ጋር ወሳኙ ሰው ነበር። የመለያ ምት ማስቆጠርም ችሏል። ከዛ ጨዋታ በኋላ በእንግሊዝ ሚዲያና ደጋፊ አመቱ ሙሉ ሲዘለፍ መቆየቱም ከእግር ኳስ ህይወቱ የመጀመሪያ ፈተናዎች መካከል የሚጠቀስ ነው። ሮናልዶ በፈረንሳይ በተሸነፉበት ጨዋታ ሙኒክ ላይ ይጮህበት የነበረ ጩኸት በዛን ጊዜ ጫንቃው እንደምን ተሸከመው የሚያሰኝ ነው። ውዝግቦች ግን ጎድተውት ተስተውለዋል። ለውድድሩ ምርጥ ወጣት ተጫዋችነት በእጩነት ቢቀርብም አሸናፊው ሉካስ ፖደልስኪ ነበር። የፊፋ የቴክኒክ ጥናት ቡድን ኃላፊ ለውሳኔያቸው ትልቁን ሚና የተወጣው የተጫዋቾቹ ባህሪ መሆኑን ተናግረዋል። ሁለተኛው ዓለም ዋንጫ የደቡብ አፍሪካው ነበር። በውድድሩ ያስቆጠረው ብቸኛ ግብ ኮሪያን 7-0 ባሸነፉበት ጨዋታ ያስቆጠራትን 7ኛ ግብ ነው። የ2014 የዓለም ዋንጫ ደግሞ ሻምፒዮንስ ሊግን በማድሪድ ባሳካ ማግስት የተደረገ ነው። ከጋና ጋር በመጨረሻው ደቂቃ ያቻነቷን ግብ ያስቆጠርም ከጉዳት ጋር ታግሎ ባሳለፈው ውድድር በጀርመን ተሸንፎ ከአሜሪካ ጋር አቻ በመለያየት ከምድብ ተሰናብቷል። 2018 ላይ ሮናልዶ 33 ዓመቱ ላይ ደርሷል። ጁቬንቱስን ሊቀላቅል የተቃረበበት ጊዜ ነው። 6 ወር ወደ ኋላ ሸርተት ስንል ደግሞ 5ኛ ባላንዶሩን ያሳካበት ወቅት። አጀማመሩ ፍጹም የሚባል ነው። ስፔን ላይ 3 መስራት ሲችል ያስቆጠራት ቅጣት ምትም በእግር ኳስ አፍቃሪያን አእምሮ ዘንድ ታተማ የቀረች ናት። ጉዞው ግን ኡራጋይንና የ16ቱን ጥሎ ማለፍ መሻገር ይቻላል ነበር። ወደ ኳታር ውድድር ስንመጣ ውድድሩን የጀመረው ጋና ላይ ባስቆጠረው የፍጹም ቅጣት ምት ነው። ከኮሪያ ጋር በነበረ የምድብ 3ኛ ጨዋታ ተቀይሮ ሲወጣ ደስተኛ ያልነበረው ሮናልዶ ካልክማ በሚመስል መንገድ ከዛ በኋላ በቋሚነት ጨዋታ አልጀመረም። እሱን ተክቶ የገባው ጎንካሎ ራሞስ ስዊዘርላንድ ላይ ሃትሪክ ሲሰራ ፖርቱጋል ፈርናንዶ ሳንቶስና ሮናልዶ ግን ሞሮኮን መሻገር አልቻሉም ነበር። የሮናልዶ የመጨረሻ ዓለም ዋንጫ ጨዋታ የትላንት ምሽቱ ነው። የማዴራው ፈርጥ የመድረኩ ቆይታ እሱም ሆነ ደጋፊዎቹ ቢሆን በሚወዱት መንገድ አልተጠናቀቀም። ይህ ግን ለእግር ኳስ ካበረከተው ሌጋሲም ሆነ በዚህ ግሩም ስፖርት ከሚሰጠው ቦታ ቅንጣት ታክል አያሳጣውም። አዲዮስ ሮናልዶ፣ ጊዜው ደርሷል ቻው። እግር ኳስ አፍቃሪያን ሊሉ የማይወዱት ሊሉ ግን የተገደዱት ቃል ሆኖ አምሽቷል።